الله الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته እንግዲህ ባለፉት ሳምንታቶች በተከታታይ ስለ ታላቁ ሰሃቢ አሚር አልሙእሚኒን ዑመር ኢብኑ ኸጣብ አቢ ሐፍስ ስለሳቸው የተለያዩ እንትኖችን ታሪኮችን እያየን ነበረ። ያው በጣም አስገራሚ በሰው ልጆች ጭንቅላት ውስጥ ሊመጡ የሚከብዱ ክስተቶች ዑመር ኢብኑ ኸጣብ ይፈጽሙ እንደነበርና ለየት ያለ ስብዕና ያላቸው ሰው እንደሆኑ አይተናል። በተለይ ባለፉት ጊዜያቶች እሳቸው ሊመረጡ በማሰባቸው ሰዎች በመፍራታቸው የተናገሯቸው ቃላቶች ግፈኞች ላይ ምን ያህል ጠንካራ እንደሆኑና መልካም በሆኑ ሰዎች ላይ ደግሞ ያላቸውን መለሳለስ ገልጸውላቸው እንደነበር የመሳሰሉትን ነገሮች ዑመር ረዲየላሁ ዐን በተከታዮቻቸው ወይም በሚመሯቸው ህዝቦች ላይ ያላቸው ኃላፊነት ህዝቡም በእሳቸው ላይ ያለው ግዴታ ምንድነው የሚለውን ነገር እንዳብራሩላቸው አይተን ነበረ። እንደማንኛውም ማህበረሰብ ውስጥ እንደማንኛውም አንድ ግለሰብ እንደሆኑ ዑመርን ከታሪካቸው አይተናል። ራሳቸውን ከሌሎች ከፍ አድርገው እንደማይመለከቱ ሰይድ ዑመር አይተናል። ለዚህም ነው ራሱ ከሌሎች የተለየ ምግብ ሌሎቹ ማንኛውም ማህበረሰቡ ሁሉ ዝቅተኛው የሆነው ማህበረሰብ ሊበላ የማይችለውን ጉርሻ እንኳን መጉረስ እንደማይፈልጉና ያ ከሆነ ቢእሰል ዋሊ አና ኢን ጣዒምቱ ጠይበሃ እንዳሉ እኔ ምርጡን ለራሴ እያደረኩ ሌሎቹ ያነሰውን የሚበሉ ከሆነ የዚህን ጊዜ እኔ በጣም መጥፎ አስተዳዳሪ ነኝ ይሉ እንደነበረ አይተናል። የሚገርመው ዑመር ይሄንን ህይወት በዱንያ ላይ ራሳቸውን የሚያስተያዩት ዝቅ ካሉት ሰዎች አብረው በህይወት ከሚኖሩት ሰዎች ጋር ብቻም አልነበረም። አንዳንድ የግል ህይወታቸውን የራሳቸውን ህይወት ሰይድ ዑመር በህይወት ካልነበሩ ሰዎችም ጋር አብረው ያነሳሰሩ ነበረ። وعجب من كل عجب أنه لم يسلك سلوكه هذا تجاه الأحياء وحدهم بل تجاه الأموات أيضا فكان يرفض أن يظفر بنعيم لم يظفر به إخوانه الذين سبقوه إلى الله واستشهدوا بإسلام من قد لا ودع الله يهيدوتنا شهيد هنا ويالفوت صحابوچو يالنوروتن هيوت منور أي فلقوا النبرة أرقتنا واستشهدوا في سبيله قبل أن يمكن للإسلام والمسلمين نبي محمد صلى الله عليه وسلم مكة لا يصلفوت هيوت من أهل مكراج قريب الزابة دوني يتفوقال بزي محل بزو صحابوچ ተሰውተዋል። ወደ መዲናም ከመጡ በኋላ እንደነ ዑመይር እንደነ አነስ ኢብኑ ነድር እንደነ ትላልቆቹ ሰሃቦች እንደነ ሐምዛ አይነቱ ተሰውተዋል። እነዚህ ሰዎች ጣፋጭ ሆነውን ይሄ ረኻ የሆነ የምቾት ህይወትን ሳያዩ የተሰው ሰዎች ናቸውና ዑመር ኢብኑ ኸጣብ በሚመሩበት ጊዜ እርግጥ ነው ድርቅ የተከሰተበት አመት ይኖራል። ግን በጣም ረኻ የበዛበት ከፍተኛ አቅም ያገኙበት ምቾት የነበረበት ጊዜ ነበር። እንግዲህ ሰዎች ሲቸገሩ ይቸገራሉ፣ ጥሩ ነገር ሲያገኙ ግን አብረው ከሰው ጋር መጠቃቀም ነው አይደል? ዑመር እንደዛ አልነበሩምና ያለፉት ወንድሞቻቸውን ያስታውሱ ነበርና አንድ ጊዜ ወደ ሻም ጉዞ አድርገው ሻምን በሚጎበኙበት ወቅት جاء له بطعام طيب مختلف الوانه መልኩም እሳቸው ከለመዱት ለየት ያለ የሚያምር እና በጣም ጣፋጭ የሆነ ምግብ አቀረቡላቸው። እንግዲህ እንግዳ ናቸው። እንግዳ ጥሩ ምግብ ሲያቀርቡለት ያው ይመገባል አይደል? እንደውም ያልሆነ ያረረ ጨው የበዛበት ካቀረበልህ ነው እንደው የምትናደደው። ጥሩም ሆኖ በሙያው ያልተስተካከለ ከሆነ ደስ አይልንም አይደል እንደሰውኛ። ስለዚህ ጥሩ ነገር ሲቀርብ ደስ ይላል። ላቀረቡ ሰዎች እንትን ትላለህና وبدل من أن يقبل عليه وينعم لك عمر ሲቀርብላቸው በቃ ሄደው እንደመብላት ያንን ከማጣጣማቸው ይልቅ አይናቸው እንዲገልመጥ ያረጉ ምግቡን እያየ ሁለት አይናቸው አነባ እና
ኩሉ هذا لنا ይሄን እኮ ብዙ የተለየ ነገር እኮ ላይሆን ይችላል። ማንኛውም ተራ ሰው ሊመገበው የሚችለው ጣፋጭ ምግብ ሊሆን ይችላል። ግን እሳቸው በቃ እንዲህ አይነቱን ነገር ባለፈውም እንዳልነው ሰዎች ወደ አላህ ረቡል ዒዘቲ ወልጀላል በጣም በቀረቡ ቁጥርና ከአላህ ጋር ያላቸው ትስስር ከፍ ሲል ደስታቸው አላህ ጋር ካለው ግንኙነት እንጂ መንፈሳዊ ነገር እንጂ ዓለማዊ ነገር አይሆንም። መብላቱ፣ መዘነጡ፣ ምቾቱ አይደለም እነሱን የሚያስደስታቸው። ከአላህ ጋር ያላቸው ሙናጃት፣ አላህ ጋር የሚያደርጉት መንሾካሾክ፣ ዚክሩ፣ ኃላፊነታቸውን መወጣታቸው፣ አኺራን ማሰባቸው፣ አላህን መልእክተኛውን ስለ ኢስላም መሆኑን እንጂ የሚያስደስታቸው ይሄ ብርቅርቁ ዓለማዊ ህይወት አይደለም። እዚህ ላይ ለመድረስ በጣም ብዙ ነገር እንትን ይላል እና አላህ የከለከለውን ሐራም ነገር አይደለም የሚዳፈሩት። እሱ አይታሰብም። የተፈቀዱትን ሙባህ የሆኑ ነገሮችንም ብዙ አያስደስታቸውም ማለት ነው። በቃ ብዙ ዱንያዊ ነገር የሚስባቸው አይደሉም እና ዑመር እንደዚህ አይነት ሰው ናቸው። እና وقد مات اخواننا فقراء لا يشبعون من خبز الشعير ምስኪን የነበሩ ወንድሞቻችን ዳቦ የገብስ ዳቦ ጠግበው ሳይበሉ ተሰውተው ይሄ ሁሉ ጣፋጭ ምግብ ለኛ ይቀርብልናል አሉና አለቀሱ። የሰው ልጅ ያለፈ ታሪኩን የማይረሳ ሲሆን ነው። ትልቁ ችግር እኮ ታሪኩን እየረሳ የሚሄድ ከሆነ ግቡንም ሊያውቀው አይችልም። እና ዑመር እንግዲህ አምባገነን የተባሉ ሰዎችን ስርዓት ያስያዙ ያንበረከኩ ሰው ናቸው። ግን ያ ከመሆኑ ጋር ግን ለሐቅ ያላቸው መተናነስ ባለፈውም እንዳየነው እኔ ሐቅን ይዞ ለሚመጣ ሰው ፊቴን ዝቅ አድርጌለት እንዲረግጠኝ ሁሉ ፈቅዳለሁ የሚሉ ሰው ናቸው። እና እንዲህም አይነት ባህሪ ነበራቸው ታላቁ ሱሐቢ ዑመር ኢብኑ ኸጣብ። ብዙም በዓለማዊ ነገር የሚደሰቱ ሰው አልነበሩም እና ኃላፊነታቸውን የተሸከሙ ትከሻቸውን በኃላፊነት ያጎበጡ የሳቸውን ድርሻ ለሌሎች የማይሰጡ ናቸው። ማለት የእኔ ኃላፊነት ነው፣ እኔ የሙእሚኑ የሙስሊሙ ማህበረሰብ መሪ ነኝ፣ የእያንዳንዱ ተራ ግለሰብ ወንድም ይሁን ሴት የሚደርስበት ችግር፣ መከራ፣ በደል እኔን ያስጠይቀኛል ብሎ ያምናሉ። ይሄን ኃላፊነት ለሌሎች አሳልፈው አይሰጡም። አየህ ሁሌ ኃላፊነት የሚሰማ ከሆነ በጣም ጠንቃቃ ትሆናለህና ሌሎች ናቸው ብለው አያስቡም። አንዳንድ ሰዎች እሳቸው ሊሰሩ የሚገቡትን ነገር ቀደም ብሎ ሊሰሩላቸው አንድ ጊዜ አንደኛው ሱሐቢ ሊሰራላቸው ሊያግዛቸው ሲያሻሪኮን ተዋሉት እና ተቆጡ። አተሕሚሉ ዊዝሪ የውም አልቂያማ ነገ የቂያማ ቀን የእኔን ወንጀል ተሸክመህ ማለፍ ትችላለህ ወይ ነው። ኢዘን ቂያማ ቀን እንግዲህ ዑመር እኮ ናቸው እንደሚሉት ወንጀልን የሚሉት እኛ ምን እንበል ራሱ ወንጀል ነን ማለት እኮ ነው። ወንጀለኛ ሳይሆን ዑመር ነገ እኔ የተሸከምኩትን ወንጀሌን አንተ ነገ ተሸከምልኛለህ፣ አሁን ስራህን ልስራልህ የምትለኛሉ። ዑመር አንድ መንገድ ሲሄዱ ሸይጣን በሌላ መንገድ ይሄዳል የተባሉት ታላቅ ሰው እንዲህ እዚህ ድረስ ይፈራሉ። እንግዲህ ነብዩ መሐመድ የመሰከሩላቸው እና ዑመር ማለት እንዲህ ናቸው። አንዳንድ ሰዎች ግምት የማይሰጧቸውን ትኩረት በሆነ አጋጣሚ የሆነ ነገር ከሰዎች ጋር ስትኗኗር ማህበረሰብ ውስጥ የሆነ ነገር ይከሰታል፣ እንደ ሰውኛ የሆነ ነገር እና ዑመር ግን የሆኑ ክስተቶች ሲከሰቱ እንደዛ አይደለም አይተው የሚያልፉ። ምናልባት ዑመርን ያ ነገር የሚያስደነግጣቸው ይሆናል እና በዛ ምክንያት ህግ ሁሉ ሊያወጡ ይችላሉ። ያን ህግ ሌሎችም እንዲተገብሩት ያዛሉ። ለዚህም አንድ ጊዜ ወደ መዲና አካባቢ ምሽት አካባቢ ወደ መዲና አካባቢ ነጋዴዎች መጡ እና ወኸየሙ عند መሻሪፍ ያው ዳርቻው ላይ እዛ መዲና ዳር ላይ እዛው አረፉና ይሄንን ሰይድ ዑመር ይሰሙና አሚር አልሙእሚኒን አብዱራህማን ኢብኑ አውፍን ይዘው እስቲ የመጡት ሰዎች እነማን ናቸው? እንያቸው፣ ምን ያስፈልጋቸዋል?
እንግዲህ መሪው እኮ ናቸው ሄደው ሮም ፎርስ የምትላቸውን ትላልቅ እኮ ነገስታቶችን ያንበረከኩ እኮ ናቸው ዑመር እና አሉና ሄዱ እስቲ ነተፈቀድ ምንድነው የሚያስፈልጋቸው ነገር ሁኔታቸውን እንቃኝ ብለው ማለት ነው ሌሉ እያለቀ ነውና ኦልሞስት 1/3 አካባቢ ነው የቀረው وعند القافله እነሱ ደግሞ ተኝተዋል ሰዎቹ ነጋዴዎቹ መጥተዋል ያ ሰዓት የእንቅልፍ ሰዓት ነው النائم اتخذ عمر صاحبه مجلسا على እዛው እነሱ አካባቢ ቁጭ አሉ ዑመርና አብዱራህማን ibn عوف ዑመር ከዛ ምን አሉ ለአብዱራህማን فلنمضي بقيه الليل هنا نحرس ضيوفنا እንግዶቻችንን እየጠበቀን እስቲ ቀሪውን ሌሊት እዚሁ እናሳልፋሉ ሒራሳ እንደ አንድ ዘበኛ ማለት ነው የአንድ ሀገር ጠቅላይ ሚኒስትር መጥቶ አንተ የሆነ ቦታ ላይ አርፈ በራሱ በግል መጥቶ ልጠብቅህ ሲል ዑመር ከዛ በላይ ናቸው የአንድ የሆነች ክልልን የሚገዙ አይደለም እኮ ዑመር የነበረው ደውላ በሙሉ ፉቱሃቶቹ ሁሉ በእስላም ስር የገቡትን አገራቶች በሙሉ የሚመሩ ሰው ናቸው መሪ ጋርድ የለም ምን የለምና ለማንኛውም እዚህ እንግዶቻችንን እየጠበቀን ችግር እንዳይደርስባቸው እዚሁ እናንጋባቸው ዑመር ችግሩ የሳቸው ጓደኛም ወዳጅም ስትሆን አንተም ችግር ተቀምሳለህ አብዱራህማን ibn عوفን ይዘው ነው እና በዚህ መሃል واذ هما جالسان سمع صوت بكاء صبي عند ህፃን ልጅ ሲያለቅስ ሰሙ ዑመር ከዛ ዘማሩ ያወራው ዘማሩና ወንተበረ አን يكف الصبي عن بكائه ይሄ ህፃን ልጅ ለቅሶውን ማልቀሱን ያቆማል ብለው ጠበቁ ነገር ግን ልጁ ያለቅሳል ዝም ብሎ እና فمضى يسرع ወደዛ ድምጽ ወደ ሰሙበት አቅጣጫ ዑመር እየሮጡ ሄዱ وحين اقترب من وسمع امه تنهنهه ያባበለችው ጠጋ ሲሉ ህፃኑን ልጅ እናትየው የሆነ ነገር እያለችው ሰሙ እንግዲህ ያው እዛው ዳሳቸው ውስጥ ናቸው ዑመር እዛ ይገቡ ከዛ ድምጻቸውን ግን አሰሙ قال لا اتق الله اللهم ፍሪ ያሉት واحسني الى صبيك አሁን ሰዓት የሴቶች መት የህፃናት መት ይላል ይሄ ከ1400 ምናምን ዓመት በፊት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተማሪ የሆኑት አሚር አልሙእሚኒን ዑመር ናቸው ልጅሽን በደንብ ተንከባከቢ እንጂ ማለታቸው ነው እና ثم عاد الى مكانه ተመለሱና ቦታቸው ቁጭ አሉ وبعدين عاد الصبي البكاء አሁንም ቆየት ብሎ ልጁ ጮህ ማልቀስ ጀመረ فحرول نحو امه አሁንም ዑመር እየሮጡ ወደዛ ሄዱና ونادى امه قلت لك اتق الله واحسن الى صبيك اللهم فريك والكش አንቺ ሴት ልጅሽን ተንከባከቢው እንጂ ለምን ነው የምታስለቅሽው አላት እሷ ማን እንደሆነ አታውቅም በእርግጠኝነት አሚር ዑመር መሆኑን ብታውቅ ምን ስሜት ሊሰማት እንደሚችል አስቡ እና አሉና ሄዱ ተቀመጡ ወደ ቦታቸው በዳነው لم يكد يستقر حتى زلزله مره اخرى بكاء الصبي አይዶ ገና ቁጭ ከማለታቸው እንደው በቃ አንተን እኮ ረፍት ነሳቸው ልጁምና አሁንም በቃ ጮኸ ዑመር ተረበሹ በዚህ ሰዓት ተረጋግተው መቀመጥ አልቻሉም فذهب الى امه وقال لا ويحك ويلش قالوا اني لاراك ام سوء مدفو الناس انشان قالوا ምንድነው ልጁ ይሄን ያህል እያለቀሰ አንድም ሁለቴ ተይብልሽ እምቢ አልሽኝ አሉ ማሊ ሰብይኪ لا يقر له قال ምንድነው እሱ ዝም የማይለው ልጅ ይሻላል እሱ እንተከተካል ልጁ قالت وهي لا تعرف من تخاطب ما እንደሚያናግራት አታውቅምና ምን አለች ያ አብደላህ አለቻቸው ዑመር አስቸገርከኝ እኮ አለቻቸው አትረብጨን እንጂ ምንድነው በዳሳችን ውስጥ አንተኛበት ምንድነው ያውን ዘመን ያለው ፕራይቬሲ ነው በዛ ከዛ የተያዘ ነው እኔ ይሄ ልጅ የሚያለቅስበት ምክንያት እኮ አላወቅም ان يحمل على الفطام فيأبى ጡት አላጠባህም ይያልኩት ጡት እያስተውኩት ነው እሱ ደግሞ ካልጠባሁ ይያለ ነው አለች
ጡት እንዳይጠባብ ገና እኮ ገና ነው ልጅ ነው ጡት ልታቋርጥበት ነው ምክንያት አላት سأل عمر ولم تحملينه على الفطام ለምንድን ነው ልጁን ጡት እንዲያቋርጥ የምታደርጊው ምን ችግር አለ አለ قالت لانه من لا يفرض الا عمر የሚባል ሰው አለ የኛ መሪ ቀለብ አይሰፍርም ለሚጠባ ልጅ አለቻቸው ስለዚህ እንደ አንድ ሰው ተቆጥሮ ቀለብ እንዲሰጠን ልጁ ማቆም አለበት አየህ ለዓለም ዋይሸት እንጂ እቺ ሴት እኮ ልጅም አለኝ የማይጠባ ማለት ትችላለች አይደል አቤት አሁን ዘመን እዚህ የሚሰራው ነገር እያዋሸ ያልታመመ ሊታማር ይያልክ ተበዘብዛለች መንግስት ገንዘብ ታሟል በላይ እኮ በጥሩ በዝበዘብዝ እስቲ ይሁን ይባላል ልክም ባይሆን ልጅ ላይ ቤተሰብ ላይ በላ እየጠራህ ግን ስንቱ ይበዘብዛላ አው እኛ ጋር እንኳን እዛ የለም እዚህ ነው ያልኩት ያው አናንሰው طيب قال ድምጻቸው ይሄን ጊዜ ዑመር ደነገጡ ድምጻቸው ተቆራረጠ ወከም ለው ምን አሉን እያንዳንዷን ነገር አይተውም እኮ ልክ ይሆና ተበቃ ምን ይመስል እድሜው ስንት ነው አሏት አረ ገና ቢጣት አሽሁር ገና በወራቶች ውስጥ ነው ያለው ይሄን ስታወራ እሷ ከዑመር ጋር እንደምታወራ እኮ አታውቅም ምን ሊያረግ ዑመር አሚር አልሙእሚኒን በዚህ ሰዓት እዛ ቦታ ላይ ሊመጣ ይችላል እንዴት አድርጋ ይሄን ልታስብ ትችላለች አይታሰብም قال ويحك ويولش አሏት لا تعجليه አታጣድፊው ይሄን ልጅ ጡቱን እንዲተው ስጪው አሏት ለምን እንዲታ እሷ አልገባትም ከዛ አብዱራህማን ኢብኑ አውፍ አብረው ነበሩ አይደል فصلى بنا الفجر يومئذ የፈጅር ሶላት ደረሰ ፈጅር አሰገዱ ነው ዑመር አለ እና በጣም ከማልቀሳቸው የተነሳ የሚቀሩትን እንኳን በአግባቡ መስማት አቃተናል ለምን ለሊት እዛ ጋር የሆነ ነገር ሰምተዋላ ያ ልጅ ዑመር እየጠባ ቀለባ ይቆርጡም ይቆርጣሉ ማለት ዝም ብሎ የሚመጣ በይተል ማል የሙስሊሞቹ ሐቅ አለ አይደል በነጻ እኮ ቢታደሉ ነው እና ስለዚህ እየጠባ ከሆነ ዑመር አይሰጡም የሚባለው ነገር ስለሰማች በቃ ልጁን እያስራቡ ያለው ማን ነው እኔ ነኝ ማለታቸው ነው ዑመር እዚህ ድረስ ነው የሚያስቡት እና በጣም ያለቅሳሉ ከዛ السلام عليكم ብለው ሰላታቸውን ከጨረሱ በኋላ ያ ቡሳሊ ዑመር ምን አይነት ነገር ነው እንደማለት በቃ ደስ አላቸው كم قتل من اولاد المسلمين እንደው ከሙስሊሞች ልጆች ስንቶቹን ገድሏል ማለት ነው ዑመር አለ የሞተ የለም ያ አሰቃየ በቃ የሙስሊሞችን ልጆች በእኔ ምክንያት እንዲቸገሩ አድርጌያለሁ ማለት ነው አየ መሪ ማለት ይሄ ነው የሚደርሰውን የእያንዳንዱን ችግር አይቶ ቢያንስ እንኳን አንተኮ መላ መዘየድ እንኳን ቢያቀተ ቢያንስ ህመማቸውን ልትጋራቸው ይገባል እኮ ምንም ባታደርግ ቁስላቸው ላይ እንጨት መስደድ ግን ከክፋትም የባሰ ክፉነት ዓለማችን ላይ አሁን የሚታየው ደግሞ ይሄ ነው የተራበውን አታሳውቀውም እንኳን መራቡ እዛው አፍነት ተገለው ይሆናል መድኃኒት መስጠት ያቃተን ቢያንስ ሌሎች መድኃኒት እንዲሰጡት እንኳን አታደርግም ደብቀህ እንዲሞት ታደርገዋለህ ነፍሰ ገዳይ ማለት እንደዚህ አይደለም እና ዑመር በዚህ አልቆሙም እኮ ከዛ አዋጅ የሚናገር አዋጅ የሚያውጅን ሰው ጠሩና በመዲና ላይ በል እንግዲህ ያሉ ልጆቻችሁን ጡት ከማጥባት ይሄ ወደ ፊጣሙ አትቸኩሉ ችግር የለም አጥቧቸው ልጆቻችሁን በደም እስኪጠግቡ ከፍ እስኪሉ ድረስ ወኢና አሉ እኛ ነፍርዱ من بيت المال لكل مولود في الاسلام ሙስሊሙን ለሚወለድ በሙሉ ተቆራጭ እናረጋለታለን አሉ አያው ጡቱን ጠባ አልጠባ ጥያቄ አይሆንም ማለት በዚህ ምክንያት አለ ልጇን ያስለቀሰችው አላህም እንግዲህ ዑመር እንዲሰሙ ማድረጉ አይገርም እንግዲህ የአላህ ፈተና ነው ማለት ነው እንዴ ብለው እንኳን ዑመር የሚሄዱ ምንም እኮ የሚያስጠይቅ ነገር ላይሆን ይችላል ግን ሐላፊነትን እዚህ ድረስ ዝቅ ብሎ መከታተል አሁን ይሄ እውነት ከሰው ልጆች ውስጥ ይመስላል አይመስልም እና ثم كتب بهذا الى جميع ولايات في الامصار አጠቃላይ ወደሚያስተዳድሯቸው ሀገራቶች በሙሉ
ይህንን አዋጅ አጽፈው በተኑ ዑመር። ከዚህ በኋላ ሙስሊሙ ነው የሚወለዱ ልጆች በሙሉ እንደ አንድ እንደሚመገብ ቀለብ እንደሚወስድ ሰው አድርጋችሁ የሱንም የእናቱንም ስጡ፣ ሌላውንም ቤተሰብ ደምሩት ብለው። አየህ እኛ ቢሆን እንዲህ አይነቱን ነገር ልጁ ሲያለቅስ ምናምን ምን ሆነ ተውበው እንጂ ምናምን ብለህ ልታልፍ ትችላለህ። ኬዙንም ብትነግር ነው እንዴ ኧረ ምን አይነት ልጅ ነው ትለህ ይሆናል። ኧረ አንቺም አትቸኩይበት ትላለህ እንጂ መፍትሄውን ግን ልትሰጣት እሷ የተሰማትን ህመም ሊሰማት ግን እንዲሰማህ ግን ማድረግ አትችልም። ይህ ነው ትልቅነት፣ ሰዎቹ የሚሰማቸውን ስሜት ወደ ራስህ እንዲመጣ ማሰብ ማለት ነው። እና ዑመር ናቸው ይሄ አሚሩል ሙእሚኒን ተዱክ ጁዩሹ ማዓቂል ኪስራ ወቀይሰር እዛ የኪስራ የቀይሰርን ምሽጎች የሚያንቀጠቅጥ ሰራዊት ያላቸው ግለሰብ መሪ ታላቅ ሰው ናቸው። ግን እዚህ በዚህ የሆነ ሌሊት ሰዓት ላይ ሄደው መዲና ላይ ይዞራሉ። ምንድነው ያለ ችግር ይኖር ይሆን? የህፃን ልጅ ለቅሶ ይረብሻዋል፣ በጣም ይረብሻቸዋል ዑመር ምንም እና ሶላት ላይ ገብቶ በእንባ እስኪታጠቡ ድረስ የአንድ ህፃን ልጅ ጉዳይ አሳስቧቸው። ለምን አለቀሰ እኮ ነው ያ ልጅ በእኔ ምክንያት፣ እኔ ባወጣሁት አዋጅ እንዴት ያለቅሳል እኮ ነው ያቺን ሰዓት እንኳን ቢሆን በሚል እንዲህ ነበረ። በዚህ ምክንያት እሳቸው ያንን ጉዳይ ሳይሆን አጠቃላይ ነገሮች እንዲፈቱ አደረጉ ማለት ነው። طيب የሚያስተዳድሩት ሰዎች ላይ የዚህን ያህል اهتمام عجيب ነበር بمشاكل الناس وممارسة خارقة لمسؤولية الحكم ማስተዳደር የሚባለው ነገር ፍጹም የሰው ልጆች አስተዳዳሪ ነን የሚሉ መሪዎች ሊፈጽሙት የማይችሉትን ነገር ዑመር ይፈጽማሉ። አመር ረማዳ የሚባል ይሄ ረማድ ማለት እንትን ማለት እኮ ነው ትርጓሜ ምንድነው አመድ እና ሁሉ ነገር የጠፋበት ድርቅ የገባበት አመድ ነው። መሬት ሁሉ አላበቀለ ምን አለ ይመስለኛል በ18ኛው ዓመት ሂጅሪያ እስከ ወደ 19ኛው ድረስ ያለው ከፍተኛ የሆነ ድርቅ መዲናና አካባቢው ላይ ገብቶ ነበርና ዑመር يسمع عن جماعة في أقصى المدينة كمدينة وطا باله ቦታ ላይ قد نزل بهم من الضر أكثر مما نزل بأهل المدينة كلها مدينة ውስጥ ካሉት ሰዎች የበለጠ ችግርና መከራ እነዛ ሰዎች ላይ ደርሷል የሚል ወሬ ሰሙ። فيحمل فوق ظهره جرابي من دقيق ይሄ እንደ ማዳበሪያ አይነት ነገር ያሉ ዱቄት ያዙ እንትኖችን በትከሻቸው ተሸከሙ ዑመር። ከዛ ኻዲማቸው አስለም የሚባለውን እሱን ደግሞ ቂርባ መምሉአ ዘይተን ዘይት ያለበትን ተሸከመና እየሮጡ እንሂዳሉ። ዑመር ራሳቸው ተሸክመው ማለት ነው። ፈተል ኢማን እኛ እኮ አሁን እንዲህ አሁን ይሄን ስንሰማ ልንሰራ እንችል ይሆናል። ችግሩ ሰዎች እንዲያዩልን ልንሰራ እንችላለን። አሁን ዘመን አላየን ሰውየው ሰው ሲያጎርስ የተራበን ሰው ምግብ ሲሰጠው ይቀርጻል፣ ቀረጻ በቪዲዮ ያሸማቀቃል። ከዛ ፌስቡክ ላይ ይለቅላል፣ ቲክቶክ ላይ ይለቅላል። አጋጣሚ ርቦህን የበላኸው ነገ ከከበርክ በኋላ ያንተን ቪዲዮ ራስህ ታየዋለህ። ወይኔ ምን ነው ባልበላው ይዛኔ ተስተ ባለበት ሰዓት ታሪክ አድርጎ ያስቀምጥልሃል ያንተን ቪዲዮ። ግፍ ነው ይሄ፣ ግፍ ነው። እያንዳንዱ ነገር እኮ ነው ይሄ እኮ በሌሎችም ላይ ቢሆን ችግር የለውም እኮ። አንዳንዴ እኮ እስላምን እንخدማለን የምንል ሰዎች እንኳን አታይም እንደ ሰው ሁሉ ሀጅም ቦታ ሄዶ ይላል እያለቀሰ። እኔ አንዴ ያጋጥሞኛል እያለቀሰ ከጎነ ዑምራ ላይ በጣም ሐረም ላይ በጣም ያለቅሳል ሰውየው። ቲት እንደደነገጥኩ والله ለይለ ነው ከጎነ አንዱ ለሰው አለና ስቅ ብሎ ጺም አለው በጣም ትልቅ ጺም ይሄ ረቀቀ። በዚህ መሃል አጣና ሞባይል ያለቀረሰው በቃ እዚህ ሰውዬ ጋር ሰግድ ቢሄድ አጥፋብኝ ባላየውስ እኔ ራሱ እኮ በቃ ቀልቤን ወስዶት በቃ እኔም ወደ አላህ እንድመለስ ያደረገ አላህ ኸዋኒ። የግድ ከሆነ ችግር የለም። ለገበያ ግን ታቅርብ የሰዎችን ችግር ደብቅ እንዴ። አንተስ ላይ ነገ ነገር ቢደርስ የሰው ልጅ የተከበረ እኮ ነው። ቢቸግረውም ቢራብ ክብር ነው ትልቅ ደረጃ። ወለቀድ ከረምና በኒ አደም እያለ አንተ ተሸቀልበታል። ለዚህ እኮ ነው ሀገር ሁሉ የገማው። በቃ ሰው እርስ በርሱ ምን ደሳቸው እንዴ ቲክቶከሮች ምናምን አላቸው እዚህ ማስተካከል ነው። አሽሩ
طيب እና ዑመር ግን ተሸክሞ ሄዱ። ማንንም አያውቅም፣ ለማንም አይነግሩም እኮ ምናልባት ኻዲሙ እኮ ነው ይሄ የሚያወራው። እና የሮጡ ተሸክሞ በራሉ እስኪ ፈረስ አምጡ ግመል አምጡ ሊጫን ያን እንኳን ጊዜ መጠበቅ አልፈለጉም። ቶሎ መድረስ ለተቸገሩ እዛ ሲደርሱ ልክ ዑመር ኢብኑ ኸጣብ የለበሱትን ሪዳቸው ምናምን አንስተው ጣሉና ምግብ ማብሰል ጀመሩ በራሳቸው። አሚር አልሙእሚኒን እንኳ አብስሉ እስኪሉ እስኪ ሌሎቹ እነሱ ተነሱ እስኪያበስሉ ምን እስኪሉ ያንን ሰዓት ሰዎቹ ተርበው እንዲያልፉ አላስቻላቸውም። ዑመር የለበሱትን ልብሳቸውን ሪዳቸው ጋቢያቸው ምናምን ወርወር አረጉና ከዛ ምግቡን ማብሰል ያዙ አለ እና بنفسهم طعامهم حتى يشبعوا ጠገቡ። አብልተዋቸው እዛ የተራቡ የተቀመጡ ሰዎች ሰርተው ዑመር በእጃቸው አብልተዋቸው ከዛ ኻዲማቸውን ይልኩትና በል ግመሎች አሉ ግመሉን ይዘህና አሉት እና እነዚህን ሰዎች ጭናቸው ወደ መዲና እኔ ጎን አድርጋቸው አምጣና አሉት። ለምን الى داخل المدينه حتى يكونوا بقرب منه በቅርብ ሆኖ ለመከታተል እኮ ነው። የተቸገረን የተራበን ሰው አምጥተ ቤተ መንግስት ማስገባት ማለት እኮ ነው። አልገባም? ያስገባሉ ሰዎች አሁን ግን አላሁ አለም። በቃ እነዚህን ግን አምጥተ ቁጭ አድርገ የተቸገሩትን ሰዎች ያንተ ምንጣፍ አያቆሽሹም። አንዳንዱ ሀብታም እኮ ቤቱ እንድትገባበት እኮ አይፈልግም። እንኳን ደሃ ሆነ በቃ ደህናም ሆነ እኮ ምታበላሽበት እኮ ይመስለዋል። እሱ ነገ ይሄን ዓለም እንደሚሰናበት ሁሉ ይረሳል። ዑመር ከጎን ይሁኝ ነው መከታተላቸው እነዚህን ሰዎች وحتى ينزلوا مكانا اطيب ከዛ ደግሞ የተሻለ ቦታ ላይ ይረፉ ይስፈሩ ወይናሉ رعايه اكثر ከዚህ የተሻለ እንክብካቤ እንድናደርግላቸው እነዚህን የተቸገሩትን ሰዎች በቅርብ እንንከባከባቸው። فما بالك በሩቅ ያሉ ወንድሞቻችንን ለመንከባከብ እጃችንን አለመዘርጋትስ? ሁሌም በቃ ዑመር الناس ነው ወሬያቸው። ለህዝብ እኔ የሚል አይደለም ህዝቦች የሚል ወሬ። ይሄ ሁሌም ዑመር አፋቸው ላይ የሚመላለስ ነገር ነው። አና الليل واطراف النهار ቀንም ማታም ስለሰው የሚጨነቁ ሰው ምንም እሳቸውን ችግር ቢደርስባቸው እሳቸውን ደማቸውን የሚያፈስ እንኳን ኬዝ ቢመጣ አይገርማቸውም። ለሰዎች ከመስራቱ ወደ ኋላ አይሉም። ለዚህም አንድ ጊዜ ስለ ሰዎች መስበካቸውን በተመለከተ ወደ መጨረሻ ኺላፋቸውን ያው ሊሞቱ ባሉበት ሰዓት 6 ሰዎችን እሳቸው መርጠዋቸው ነበር። 6 ሰዎች እናንተ ነውና ከመሃላችሁ ቀጣዩን መሪ ምረጡ በሚል ليختاروا من بينهم الخليفة الجديد وإذ يحضر منهم علي عثمان سعد እነዚህ ሰዎች ትላልቅ ሰሃቦች ናቸው። መጡ አሊ ኢብኑ አቢ ጣሊብ እና ዑስማን አሉ ሰዓድ አሉ እና እያንዳንዳቸውን መከሯቸው። ዩሲም وهو لا يقوى على الكلام መናገር እኮ እየደከማቸው ነው። ዑመር አሊ ያሉ اذا وليت من امور الناس شيئا እንደው ትንሽ የሆነ ስልጣን አግኝተ ሰዎች ላይ ከተሾምክ أعيذك بالله أن تحمل بني هاشم على رقاب الناس بني هاشم የሳቸው ጎሳዎች አይደሉም በሰዎች ጫንቃ ላይ እነሱን ሹመ ህዝቡን ከማሰቃየት ወየውል ተጠንቀቅ አሏቸው። አላህ ይጠብቅህ ከማድረግ በአላህ ይጠብቅህ። ዑስማንንም እንዲሁ ጠሯቸውና ያ ዑስማን አሏቸው አንተም አላህ ብሎ ሰው ደግሞ እነዚህ ሁለቱ ሰዎች ከሳቸው በኋላ ዑስማን አሊ ኸሊፋ ነበሩ እና አሚር አንተም እንደዚሁ ከሆንክ ያንተንም ሰዎች ቅርብ የሆኑ ሰዎችን አቃሪበክ አላ ሪቃብ الناس ዘመዶችህን ምናምን የቅርብ ሰዎችን አምጥተ በሰዎች ጫንቃ ላይ እንዳትጭን ተጠንቀቅ። አየ ዑስማን ዑመር በመሞቻ ራሳቸው ገርገራ ላይ እንኳን እየሆኑ የሚያስቡት ስለማን ነው? ስለ ኡማው ስለ ህዝብ። ይሄ ከነብዩ እኮ የተማሩት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቲ ያሉ
ስለ እየተናገሩ እኮ ነው መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ እስትንፋሳቸውን ያጡት እና ሳድንም እንደዚሁ አሉት اذا وليت من امور الناس شيئا فاعوذك بالله ان تحمل اقاربك على رقاب الناس አይ ሰዎች ከባህላቸው ከልምዳቸው ስልጣን ሲይዙ ቀስ ብለው በየቦታው የሚሸገሽጉት ማን ነው ቤተሰብ ነው የራሱን ዘመን ነው ጃሂልም ቢሆን ለስልጣኑ አስጊ እንኳን ቢሆን አይጠነቀቅም የሚጠብቀው ይመስላል አላህ ደግሞ ይሰልጥበታል እና የዛን የሞቱበት አመት ላይ ዑመር وفي العام الذي لقي الله فيه كان على موعد مع نفسه أن يطوف بجميع الأمصار ከነፍሳቸው ጋር ቀጠሮ ያው ይመስል ነበር እና አጠቃላይ በሳቸው ቁጥጥር ስር ያሉ በሙስሊሙ ስር ያሉ ደውላዎችን በሙሉ ለመጎብኘት ለተፈቀድ احوال الناس ሰዎች በምን አይነት ሁኔታ ነው እየተኗኗሩ ያሉት እስቲ በራሴ ላይ ويبلو اخبارهم ولقد قال يوم لاصحابه እና አንድ ቀን ለጓደኞቻቸው ለሱሐቦቹ ምን አሉ لئن عشت ان شاء الله الله ብሎ ከኖርኩኝ አሉ الله ብሎ ከኖርኩኝ لآسيرن في الرعية حولا عند አመት ሙሉ መዲናን ለቅቄ እያንዳንዱን ሀገር እዞራለሁ አመቱን ሙሉ ማለት فإن أعلم أن للناس حوائج እኔ ሰዎች ብዙ ጉዳዮች እንዳሏቸው ሐጃዎች እንዳላቸው አቃለው ያ ጉዳይ ደግሞ ሐዋይ تقطع دوني እኔ ጉዳያቸውን ልፈጽምላቸው የሚገቡ ብዙ ጉዳዮች እንዳሏቸው አቃለው መዲና ላይ ሆነው በየሀገሩ እኮ ሰዎችን ሹመዋል ለዛውም ዑመር የሚሾሟቸው ሰዎች በጣም ጥንቃቄ አድርገው አላህን ፈሪ የሚሏቸውን ሰዎች ነው እና እኔ ብቻ ልፈታላቸው የሚገባቸው ችግር ሊኖራቸው ይችላል አማ ውላቱም فلا يرفعونها إلي የሾምኳቸው ሰዎች ጉዳያቸውን ወደኔ አያመጡ ይሆናል እያንዳንዱን ነገር መቼም ለሚኒስትር አትነግርማ አያመጡልኝ ይሆናል ወአማሁም فلا يصلون إلي ሰዎቹ ደግሞ እኔ ጋር ለመድረስ አልቻሉም ይሆናል ወይ መሪዎቻቸው እያንዳንዱን ኬዝ አላቀረቡላቸው ወይ እነሱ ደግሞ በተለያየ ምክንያት እኔ ጋር መድረስ ያልቻሉ ሰዎች ስለሚኖሩ አሲሩ ኢለሽ እያንዳንዱን ለአንድ አመት ጉብኝት አደርጋለሁ ጉብኝት ሲባል ይሄ አሁን መሪዎች እንደሚያደርጉት የመብላት የመጠጣት የወሬ አይደለም የእያንዳንዱን ጉዳይ ተፈጽሞ አሲሩ ኢለሻም ሻም ይሄዳለው በአቂሙ ሻህረይን ሻምና አካባቢ ላይ 2 ወራትን አስተላልፋለሁ ወደ ጀዚራ ይሄድና 2 ወር እቀመጣለሁ ወደ መስር ግብጽ በስራቸው ብዙ ሀገሮች ይኖራሉ እዛም 2 ወር ባህሬን ላይ 2 ወር ኩፋ ላይ ሄጄ 2 ወር በስራ ላይ 2 ወር እቀመጣለሁ እየተዘዋወሩ والله لنعم الحول ምንኛ የሚያምር አመት ይሆናል ያ የሚደክሙበትን እኮ ነው ሄደው የሰዎችን ጉዳይ እየጠየቁ መሪዎች የተሾሙ ሰዎች ሹመኞች ባሉበት ነገር ግን እስቲ ከኔ የሚፈልጉት ጉዳይ ይኖራቸዋል ምናልባትም ስለ ተሾሙት ሰዎችም ሐሳብ ይሰጣሉ አልተመቹኝንም ሊሉ ይችላሉ ዑመር ደግሞ እንዲህ አይነቱን ነገር ችላ ቢለው አያልፉትምና እንዲህ ናቸው ዑመር እያንዳንዱን ሰው ኃላፊነት የሚሰጡበት መንገድ የሚሾሟቸውም ሰዎች አይለያይም ሁሉ ቅርብም ይሁን ሩቅ እና የእያንዳንዱ ሁኔታ ይመለከተኛል ብለው የሚያስቡ ነው كما يباشرها على طريقته وكان يختارهم የሚሾሟቸውን ሰዎች ዑመር የሚመርጡበት መንገድ በጣም ጠንቃቃ በሆነ ሁኔታ ነው ዝም ብለው ሰዎችን አይሾሙም ለምን يعد نفسه مسؤولا عن كل غلطة يرتكبها أحد ولاته እሳቸው የሾሙት ማንኛውም አንዱ ግለሰብ በሚያጠፋው ጥፋት እኔ ተጠያቂ ነኝ ብለው ያምናሉ አይደል አንተ ጠቅላይ ሚኒስትር ትሆናለህ ሚኒስትሮችን ትሾማለህ ሚኒስትሮቹ የሚያጠፉት እያንዳንዱ ጉዳይ አንተን ይመለከታል ሚኒስትሮቹ በስራቸው ያሉ ብዙ የሥራ ባልደረቦች አሉ እታች ቀበሌ ድረስ ይወርዳል አይደል ከዛ ጀምሮ ያለውን ሁሉም ይመለከተዋል ኃላፊነት ያስቆም ቦታ ብቻ አይደለም በስራ ያሉትንም ጉዳዮች መመልከት ነው እና እንደዚህ ነው ብለው ያምኑ ነበር እኔ ተጠያቂ ነኝ علم بها عمر ام لم يعلم ያ ሰውዬ እኔ ሾምኩት ሰው
የሰራውን ስህተት ባቅም ባላቅም እኮ ነው ባላወቅኩ ነገር እንድትጠየቃለህ እንኳን እንደው ያወቅነውን እንኳን ባስተካከለን እንኳን በማናቀው ዑመር እኮ እኔ ለሰዎች ኃላፊነትን ሰጥቼ የሾምኩት ሰው ባቅም ባላቅም ለሚያጠፋው ጥፋት ተጠያቂው እኔ ነኝ ለምን መርጬ መሾም ነበረብኝ ነው ወሬም ያቃጥርልህ አንተ የምትፈልገውን ነገር ዝም ብሎ እሳቸው ይያሉ በቃ አፈድም የሚበላልህን አይደለም ስልጣንን የሚጠብቀል አሁን ሰዓት የሚፈልገው እንዲህ አይነቱ እኮ ሹም ነው አይከዱም ይባላል አይከዱም እኮ ሚስጥሩ ገብቷል ህዝብን ያስቸግራሉ ህዝብ በመሪ ላይ እንዳያምጽ አፍነው ይዛሉ ያስራሉ ይገላሉ ማለት እኮ ነው አይከዱም አይመስላችሁ አሁን ዘመን እኮ ሚስጥር የለም ብያለሁ እናንተ ደግሞ ሁሉም ሚስጥር አታርጉት እንዴ ነው እና ከመምረጣቸው በፊት በጣም ያያሉ አንድ በጣም ቁጭ ብሎ ደግሞ ያስቡበታል ወይعمل فكره ከዛስ ويستخير ربه ከዛም استخاره ይሰግዳሉ አላህ ግን ጌታዬ እገሪን ብሹም ውስጥ እስቲ ግለጽልኝ ከዛ ويستشير صح ጓደኞቻቸው አማካሪዎቻቸውን ያማከራሉ ከዛም ቀስ ብለው ያዩታል እና ምን ይሉ ነበር ብዙ ጊዜ አራአይቱም اذا استعملت عليكم خير من عالم كما يمكن ان يتشالون سو بشومو سلطان بسطው ثم امرته بالعدل ከዛም ፍትሃዊ ይሁን ሰዎችን በእኩልነት አስተዳደር ብዬ አዘዝኩት አዩብሪ ذلك ذمتي እንደው እኔን ሐላፊነቴን የተወጣው ያደርገኛል ይሄ ማለት እሱ በሚፈጽመው እንግዲህ አየሁኝ ጥሩ ነው ብዬ መልካም ሰው መረጥ ከዚህ በላይ ምን ማድረግ ይቻላል ከዛም ደግሞ ወሲያ ነገርኩት መከርኩት በቃ ከዛ ሾምኩት አላህ ዘንድ አሁን ይሄ እኔን አያስጠይቀኝም ማለት የቁላስ አዎ አሏቸው ዑመር ግን ከላ አሉ አይ በፍጹም አይሆንም ማለት حتى انظر في عملي መጀመሪያ ከሾምኩት በኋላ ምን ማድረግ አለብኝ ይሄ ሰውዬ የሚሰራውን ስራ መከታተል አለብኝ አሚለ بما امرته امላ እኔ ባዘዝኩት መስመር ነው እየሰራ ያለ ወይስ በሌላ ይሄንን ማየት አለብኝ ويقول ايما عامل للظلم احد እኔ የሾምኩት ማንኛውም ሰው አንድን ግለሰብ ቢበድል وبلغني مظلمته እሱ እየበደለ እንደሆነ ደረሰኝ ሰማው እኔ ያን ሰው ማስተካከል ካልቻልኩ መለወጥ ካልቻል ያንን የተበደለውን ሰው የበደልኩት እኔ እንጂ ያኛው አይደለም ይሉ ነበር ዑመር خالد بن አርፋጥ የሚባል አንዱን ሱሐቢ ላንተ እዚህ ከጎን የሆነ የምሰጥ ወሲያ ትእዛዝ እዛ ሩቅ ሀገር ላይ ሆኖ የሙስሊሞችን ክፍተት የሚጠብቀው ሰው የምሰጠው ትእዛዝ ተመሳሳይ ነው አንድ ነው ማለት ለምን አላህ እያንዳንዱንም እንድከታተል እኔ ሐላፊነቱን ጭኖብኛል ይሄንን ደግሞ የመወጣት ሐላፊነት የማን ነው የኔ ነው እዚህ ጎኔ አንተ አለ አንተን እየተቆጣጠርኩ የምትሰራቸው ነገሮች በሙሉ እያየሁኝ ማስተካከል እዛም ያለውንም ደግሞ አንተን በመከታተልህ ልክ እሱንም ተከታትዬ ማስተካከል አለብኝ በቃ በሚችለው መጠን ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማሁ አሉ من مات غاشا لرعيته لم يرح رائحة الجنة ኃላፊነት ተሰጥቶት የሚሸውድ የሚያታልል ሰው غش የሚሰራ ሸዋጅ የጀነትን ሽታ አያሸታትም ማለት ጀነት አይገባም ማለት ታዲያ እንዲህ የተባለ ስልጣን ለመውሰድ መራውቱ ምን ይባላል ሰው እኮ በቃ እንደምን ብሎ ለምን ጀሃነም አገባ ችግር የለም ስልጣኑን ብቻ አምጥቶ ነው አላህን መፍራት እንዲህ አይደለም ዑመር እሳቸው በሚፈጽሙት ልክ ነው ሌሎች ኃላፊነታቸውን እንዲወጡ የሚፈልጉት ላኪን እንደ ዑመር ሆኖ ሌሎቹ መስራት ይችላሉ ከባድ ነው مستحيل لان عمر لم يتكرر عمر يمثل ሰዎች ደጋግሞ ማየት በብዙም እንቻል አይደለም ሐቂቃም አይቻልም እና ባይሆን فقد كان يبحث عن اقرب الناس مسافه من هذا المستوى
በቃ ጥሩ ነው ብሎ እሳቸው የሚያወጡት መሪዎችን ለመሾም የሚያወጡት መስፈርት አላቸው። ሙሉ ለሙሉ መፈጸም እንኳን ባይችል ቀረብ ያለውን ወደዚህ የተጠጋውን ሰው ግን ይመርጣሉ። እና በጣም አይተው ነው በጥንቃቄ ዑመር የሚመርጡት። ዑመር ከመስፈርታቸው ውስጥ አንዱ ስልጣን ስጡኝ እያለ የሚመጣን ሰው በፍጹም አይሾሙትም። يرفض كل من يسعى الى المنصب او يطلبه لنفسه በዘዴም እኮ አለ። አሁን ያው አንዴ አላህም ስለማይወደው ምናምንና ላንዴልና እኔን ተቆመኝ እሺ ይላል። ያው ቀስቀሰ እኔ ያው እንግላለን አይደለም ነው እኮ ማለት ከዛ ነገር አረ والله እኔ ኃላፊን والله ውሸት ነው እኮ ነው ውስጡ እየፈለገ አላሁ ሙስተዓን። አንዳንድ ሸሮችን ማወቅ እኮ ጥሩ አይደለም። ለምን እንደሆነ ገብቷቸው ሌላ ጊዜ በግል ይወራል። طيب እና ይሄንን ደግሞ ከነቢ መሐመድ ነው ሰለላሁ ዐለይሂ ወሰለም የተማሩት። ነቢ መሐመድ ምን ይሉ ነበር? ኢና ወላሂ ላ ንወሊ هذا الامر احدا يسأله او يحرص عليه ስልጣን ስጡኝ እያለ የሚጠይቅንና እንደው ስልጣን ለመያዝ የሚጓጓን ሰው ደግሞ አንሾመው ማለት እጢውን ነው የምንቆርጠው ማለት ነው በዘመኑ ቋንቋ። በቃ ሳሾመው ስቀር በቃ አድቦ ቁጭ አንሾመው ማለት ነብዩ መሐመድ። እና ይሄ የዑመር የመጀመሪያቸው እንትን ነው استبعاد كل راغب في المنصب። ይሄ ስልጣን የሚፈልግን ሰው ከዛ አካባቢ ማራቅ ነው። ለምን መሰለ? ጣሚህ የሆነ ይሄ ከጅሉ ጣሚህ ኢለይ ከሆነ ፈልጉ ጓጉቶ የሚመጣ ከሆነ እንዲህ አይነት ስሜት ያለው ሰው ኋላ ሞቶ አምባገነን ነው የሚሆነው። ሁሉን ነገር ከኔ ውጭ ማንም አይሰራም የማለት ባህሪ ያመጣል ይላል። ሹሙኝ እኔ ነው ማቆ እኔ ተሻለ ሰራላችኋለሁ በቃ ሌላው ሰው አላዋቂ ነው ብሎ ከገመተ ሲወጣም ሌላውን እንደ ባሪያው ነው የሚመለከተው። ለእነሱ ማገልገሉን ይረሳል። የተሐከም በቃ ትዕቢተኛ ይሆናል አምባገነን። እና والذين يطلبون أن يكونوا حكاما وولاة لا يقدرون مسؤولية الحكم تماما. إيه مري لمهون يميقواقونا يميكجلو يميفلقو يهونو سوج حالا في النت من أينت هنيت عندالو يميقمتو سوج شايدالو وإلا بياقو لهاربو مين يشاشالو انجي سلطانا يكبرو وزهدو فيه بفصهم عايكربو أنا አንድ ጊዜ ዑመር አንድን ሰው ስልጣን ሊሰጡ ፈለጉ። በውስጣቸው አሰረ في نفسه اختيار احد اصحابه ليجعله واليا على احد الاقاليم አንድ ቦታ ላይ ሊሾሙት እና ይሄ ሰሃቢ የተወሰኑ ሰዓታቶች በኋላ ዑመር ጠርቶ ሊነግሩት እያሰቡ ባለበት ሰዓት ليقلده المنصب الذي رشحه لعمر በቃ ወስነዋል እሱን ይሾመዋለሁ ብለው ሊጠሩት ባሉበት የሆኑ ሰዓታቶች መሃል ይህ ሰው ይመጣል። لم يكن يعرف عنها شيئا ዑመር ስልጣን ሊሰጡት እንዳሰቡት አላወቅም። መጣና እሳቸው ከወዛበ ኢላ አሚር المؤمنين يسأله أن يوليه إمارة እንደው ስልጣን ቢተሰጠኝ አሚር المؤمنين ላስተዳደር ምን ማለት ኃላፊነት በቃ እስቲ ምሳሌ ኢስላም ያው ብዙ ጊዜ አሁን ዘመኑ ከስትመጣ እንዴ ነው በቃ እስቲ አሁን ወስኛለሁ ምን በቃ ኮሚኒቲውን ላገለግል በቃ ምረጡ ጥሩ ነው እንዴ ማለት ደግሞ እንዳታያይዙት ነገሩን በቃ አገርንም እንጂ ነው ይላል ሲስ አላቸው ዑመር ተበሰም ተገጋሉ ዑመር የሚፈልገው عمر لحكمة المقادير يا الله مقادير من أين الطبب زاندم ويفكر قليلا فمش عصبار قلنا من عارض قد كنا أردناك لذلك أنت لالكو قداي اتشو عادرقانه نبر عالوت أنت عجتانه نبر ولكن من يطلب هذا الأمر لا يعان عليه نقرقن سلطان يمي فلق سو ትብብር አይደረግለትም ولا يجاب إليه ለጥያቄው መልስ አይሰጠውም
ምን ታረጋለህ? ጠየቅ አመለጠች። ሂድ ጎ ثم صرفه وولى غيره ሌላ ሰው ሾመው ሰውና ሊሾሙት ያሉትን ሰው እኮ ነው። ለምን መጠየቁ? አንዳንድ ሰዎች ይሄንን አሁን ሊሉ ይችላሉ። ለምን በነፍሳችን ላይ ዩሱፍ አለይሂ ሰላም ታሪኩ ይመጣና ዩሱፍ አለይሂ ሰላም ስልጣን ስጠኝ ብለው ነው አይደል? اجعلني على خزائن الارض اني علي ብለው አልኩ اني حفيظ عليم ቁርአኑ እንደሚነግረን እዛ ንጉሱ ጋር በቃ ዩሱፍ የጠየቁት አንደኛ አገርን ከውድቀት የማዳን መስዋዕትነት የመክፈል እንጂ ስልጣን አይደለም ይላሉ። ሁሉም በዛን ዘመን ያስተዳድሩ የነበሩ ሰዎች አገሩን አበላሽተውት ከፍተኛ የሆነ ድርቅ፣ ረሃብ በቃ ሁሉም የሚሸሽበት አንፈልግም እያለ ባለበት ወቅት ነው ይሄ ነገር ልክ ራስን እንደማጥፋት ነው የሚታየው ይላል። በቃ ኃላፊነትን ወስዶ መጋፈጥ የሚል ኢዘን ዩሱፍ የዛን ጊዜ በዩሱፍ እጅ ሊገባ ያለው ስልጣን ጉርም ነው እንጂ ጉልም አይደለም። በቃ እዳ ነው እንጂ ምቾት አይደለም። በጣም ከፍተኛ ኃላፊነት ይዞ ለመጋፈጥ ነው የሚመጣውን በህልም ማይተው ተርጉመዋል። 7 የድርቅ ዓመታቶች ይመጣሉ። ያንን የድርቅ ዓመታቶች በምን አይነት መልኩ ነው ሊመሩ አላህ ዕውቀቱን ሰጥቷቸው ነው ዩሱፍ አለይሂ ሰላም እና የአላህ ምርጫ ሆኖ ነው እና በዚህ መልኩ መሆን አለበት መታየት ያለበት። وهناك افلاس ومجاعه وخراب በዩሱፍ ዘመን ድህነት፣ ረሃብ፣ ድርቅ በቃ ሁሉም የሚሸሹበት ይሆነ ማንንም አይፈልገውም ነበር ያን ኃላፊነቱ ከባድ ስለሆነ። ዑመር ይሄን ያህልም ደግሞ መፈላሰፍ አይጠበቅባቸውም። ግልጽ ነው። ለምን ዑመር እንዲህ አይነት ኃላፊነት የሚሰጡት ሰው ከፍ ያለ መሆን አለበት። ያ ከፍ ያለ ሰው ደግሞ ከባህሪው ምን አይነት ሰው ነው? ስልጣንን የሚሸሽ ነው። ግልጽ ነው። ስልጣንን ኃላፊነትን የሚሸሹ ሰዎች ለኃላፊነት የተገቡት እነሱ ናቸው። ለምን የሚሸሹበት ምክንያት ገብተው መወጣት ከባድ እንደሆነ ስለሚያውቁ ቢገቡም በቃ አስገድደ ብታመጣቸው የኃላፊነቱን ልክ ስለሚያውቁ ይደክማሉ። ያላቸውን ኃይል በሙሉ እዛ ላይ ያፈሳሉ ብለው ዑመር ያምናሉ። ፈልጎ የመጣው ግን አልገባውም ማለት ነው እንጂ ኃላፊነት ይሄው ለሙሐመድ ሰለላሁ ዐለይሂ ወሰለም ስልጣኑ ተሰጥቶት ሰዎች ላይ ተሹሞ ኃላፊነቱን ያልተወጣ የጀነት ሽታ አያገኝም ተባለ። ጀነት አይገባም እየተባለ እንዴት አርገው ለምን አይቀርብኝም ጀነት ምናልባት ልገባም ላልገባም ከሚችል ብለህ እኮ ገለል ብለህ የራስህን ኃላፊነት ነው የምታደርገውና ራሳቸው ዑመር እኮ እንዲህ አይነት ሰው ነበሩ። ዑመር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ሲያልፉ አንድም ኸሊፋ እንዲሆኑ እኮ የተመረጡት እሳቸው ነበሩ። ዑመር ያዝ ተብለው አቡበክር ሲዲቅ አቡበክር ባለበት ማንም ስልጣን አይዙም ሙባይዓ አርጋለሁ አሏቸው ቶሎ ብለው። አንድም ወደ እሳቸው እንዳይመጣ እኮ ነው፣ ሁለቱም የአቡበክርን ደረጃ ስለሚያውቁ ነው። ከዛም አስገድደዋቸው ነው ዑመር ያሉት። ዑመርን ልክ እንደ ዩሱፍ ይሁን ያንን ኃላፊነት ከሳቸው የተሻለ ተቀብሎ ሊመራ የሚችል አካል ስላልነበር ግዴታን ከመወጣት አንፃር እንጂ ዑመርም ኸሊፋ የሆኑት ወደውና መርጠውት አልነበረም። ከዚህ በፊት እንዳየነው ዑመር ረዲየላሁ ዐንሁ هو يحب أن يضرب عنقه ولا يرى نفسه آميرا للمؤمنين عنده ኃላፊ ሆኖ አሚር ሆኖ ከመሾም አንገታቸው ቢቆረጥ ይመርጡ ነበር ዑመር እና የሚፈልጋትን ሰው በሙሉ አይሰጡም። ዑመር የመጀመሪያው ነው። ከሚመርጧቸው ሰዎች ዙህድን በስልጣን ላይ ዝህድና ያለው የሚሸሽ የሆነ ሰው የግድ ተብሎ ሲሰጣቸው ደግሞ አخذوه ሙሽፊቂን ደስ ብሏቸው ሳይሆን ፈርተው የሚጠነቀቁ ይሆን የሚፈሩ ስልጣን ባላስተካክሉስ ብሎ የሚፈሩ የሆኑ ሰዎች ከዚህ በኋላ ላይ ይመርጣሉ። አልቀዊ አልአሚን ታማኝ ጠንካራ የሆነ ሰው ዑመር ይመርጣሉ። መርጠውን ብቻ እኮ አይተውም። ከዛ እያንዳንዱን የሚሾሙትን ሰው እጁን ይይዙትና ኢኒ ለም አስተዕሚለክ አላ ዲማኢል ሙስሊሚን ወላ አላ አራም እኔ አሁን የሙስሊሞች ደም ላይና ክብራቸው ላይ አይደለም የምሾመው። ለምብለ ሙስሊሞችን እንደፈለክ ልትጫወትባቸውና ክብራቸውን ልትጥስ እንደዚህ አይደለም ማለት ዑመር ይሉት ነበር። ነገር ግን እኔ
لكني استعملتك لتقيم فيهم الصلاة صلاة بدن بعد الجو عندي أقواقمو عندي تمراتشو صلاة عندي تقواقم بالنسو مكاكل دقمو بفتح عندي تعدل فتح عندي تون وتحكم فيهم بالعدل شجر نورو مع نيوم كستت كما تعدمو بميتعلو بالتسمع مكاكل دقمو فتح يهونو عندي تفردنو كذا يانداندو ነገር ይቆጥሩለታል የሚከለከሉትን እንዲርቋቸው የሚፈልጓቸውን እና አንደኛ ከሌሎች የተለዩ እንግዲህ በዛን ዘመን መጓጓዣቸው ፈረስ እና ግመል ምናምን ነው አይደል ለየት ያለ ያማረ መጓጓዣ እንዳትጠቀም የሚሰጡት ትዕዛዝ ለስለስ ያለና ለየት ብሎ የሚታይ ውብ የሆነ ልብስ እንዳትለብስ እንደዚሁም ደግሞ ይሄ ራፍ የሆነ ማለት ይሄ የቅንጦት የሆነ ምግብ ለየት ያለ እንዳትበላ መሪውን እኮ ነው እንዳትበላ ምን ያደርግልሃል ሰላሙን على الدنيا ብለህ ነው የምትገባ ማለት ነው ሰላሙን على الدنيا እንዳታደርግ لا تغلق بابك دون حوائج الناس የሰዎችን ጉዳይ ላለመፈጸም በርህን ዘግተህ ቁጭ እንዳትል ደከመኝ ማለት አትችልም ነው በርህ የተዘጋ መሆን የለበትም ሁሌም በቃ ሁሌም ጠባቂ ሆነ ተዘጋጅተህ መጠበቅ አለብህ عمر ይሄን لماذا يحل عمر بين اماله وهذه الطيبات المباحه ይሄ የተፈቀዱትን ነገሮች ለምን ይከለክላሉ عمر እንዲህ አይነት እንዲያታድርጉ የተለያትሽ ያማረ ልብስ ከሌሎች የተለየ ምግብ አትመገቡ ምናምን ይሄንን የሚያደርጉበት انه يفعل ليعيش دائما في مستوى الشعب الكادح الفقير ሁሌም መሪ ሆኖ የሚሾሟቸው ሰዎች እንዲኖሩ የሚፈልጉት ዝቅተኛው ማህበረሰብ የሚኖረው ኑሮ እንዲኖሩ ነው ከፍ ያለው ጋር ከሆነ ዝቅ ያለው ምን ይላል ይሰማዋል አንተ ግን በጣም ዝቅ ያለው ማህበረሰብ ጋር ተመሳሳይ ኑሮ የምትኖር ከሆነ ምን ብሎ ሊከስብ ይችላል ምን ብሎ እንጂ ሌላ በዚሁ ሐቅ ትክክለኛ ቦታቸው ላይ ወልየضሉ في مكانهم الحق خداما للناس አገልጋይ እንዲሆኑ ላሳደት እንደሆነ እንደ መሪ እንደ ገጂ ከፍ ብለው እንዳይሆን በቃ አገልጋይ ነው መሪ ማለት በእስላም በዑመር አስተሳሰብ ምንድነው ለሚመራው ማህበረሰብ አገልጋይ ነኝ ብሎ ማለት በዚህ ነው لا يريد ላት እንዲፈተኑ አጉል ሌላ ነገር እንዲሆኑ አይፈልጉም የተለየ ነገር ለዚህም ነው እያንዳንዱን ነገር ዑመር የሚከታተሏቸው የሆነ የነበረውም እና አጉል ነገር ካዩባቸው ወዲያው ያግዷቸው ነበር ከብት የሚያስፈልገው ለስራ ነው ለዓመል لا للخيلاء ለጉራ መሆን የለበትም للخدمه لا للزهو ለአገልጋይ ለማገልገል እንጂ ከራስ እየተጉራራ ዛሁ ይሄ መንቦጣራል ማንነትን ለማሳየት መሆን የለበትም ضرورة ለሆነ ጉዳይ እንጂ ለመዝናናት መሆን የለበትም لا يريد يعني ይሄን ስንል ዑመር لا يريد እሳቸው የሚሾሟቸውን ሰዎች ክብራቸውን እንዲያጡ ግን አይፈልጉም ይሄን በደንብ መጠንቀቅ ያስፈልጋል ላኪን እሳቸው ክብር ብለው የሚፈልጉት የተፈቀደውን የሆነ አላህ የሚፈልገውን ነው المشروع التي لا بغي فيها ولا غرور ድንበር ማለፍ የሌላትና ይሄ ዝም ብሎ غرور አጉል መታልን ራስን የምትሸውድ የሆነን ስልጣን አይፈልጉም يريد ان يتفوقوا على الناس بعناقة النفس ነፍሳቸውን ጽድት አድርገው ውስጣዊ ማንነታቸውን ገንብተው ከሌሎች ከፍ ብለው እንዲታዩ በውስጣዊ ማንነት ነው ማለት አላህን በመፍራት لا بعناقة اللباس በሚያማምሩ ሱፎች ምናምን ዝንጥ ያሉ ልብሶችን ፊትን ሜካፕን ተቀባብተን ብለ ዘንጠ በመምጣት አይደለምና አንተ ማንነት ከፍ ብሎ መታየት ያለበት ሰዎች ዘንድ ውስጥህ ባለው ጥሩ ኢማን ጥንካሬ በቃ ያ ደግሞ ሰዎች ዘንድ ይለያል እና ወበመሐመድ በስራህ ነው ደግሞ መመስገንም ካለበት ስራህ የሚያመሰግንህ እንጂ لا بالمظاهر ይሄ በውሸት በሚታይ ገጽታ መሆን የለበትም ሰዎች ብዙ ጊዜ የማይሰሩትን ስራ ለሚዲያ እኮ ግብአት ያደርጉታል ግን አይሰሩም እኮ እንዲህ ልንሰራ ነው እንዲህ አደረግን ይላሉ ታቸው ደስታው ደም ባዶ ነው እንደዛ መሆን የለበትም ስራ መመስከር አለበት ብሎ ስለሚያምኑ ነው ዑመር እንዲህ ነበር የሚያደርጉትና አንድ ቀን የሆነን ሰው ሊሾሙ
አብሯቸው ያሉትን ሰዎች ድሉን ያለ ረጅን አኪሉ ኢለይ አምረም አንድ ያሳሰበኝ ጉዳይ አለ እስቲ የምሰጠው ሰው የምሾመው ሰው እስቲ ጠቁሙኝ አሉ እገሌ አሏቸው ዑመር እገሌ ሲሏቸው አይ አይሆንም አለ لا حاجة لنا አያስፈልገንም እሱ አለ እንግዲህ ዑመር የሚያውቁት ነገር አለ ማለት ነው እሱ አያስፈልገንም قالوا فمن تريد ታዲያ ማንን ነው የምትፈልገው እሱን አያስፈልገንም ካልካሏቸው እኔ የምፈልገው شوف አመራራቸው أريد رجلا إذا كان في القوم وليس آميرا لهم بدا وكأنه آمير ሰዎች ዘንድ ዝም ብሎ ኖርማል ተራ ሰው ሆኖ አብሮ በሚኖርበት ሰዓት ከማህበረሰቡ ጋር ልክ ራሱን እንደ አሚር የሚያስብ ሰው ገብቶኛ በቃ ኃላፊነት አልተሰጠውም ማህበረሰቡ ውስጥ እሱ አንድ ተራ ሰው ነው ግን ኃላፊነት እንደተሰጠው ሰው ስልጣኑን ሳያስብ ለሰዎች የሚሰራ ማለት ግልጽ ነው አይደል ለስልጣኑ አይደለም በቃ መስራት ስላለበት በተቃራኒ وإذا كان فيهم وهو أميرهم وكأنه واحد منهم አሚር አድርጌ ስሾመው ደግሞ እንደ አሚር ሳይሆን ከእንደ ማንኛውም አንድ ተራ ግለሰብ ሆኖ ሰዎች ዘንድ መታየት የሚችል አልገባችሁ አሚር ሳይሆን አገል ዝም ብሎ ተራ ሰው ሲሆን ራሱን እንደ አለቃ አድርጎ ለሙስሊሙ የሚሰራ የሚደክም አሚር ስታደርገው ደግሞ እንደ አሚር ወንበር ይዞ ትዕዛዝ የሚሰጥ ሳይሆን እንደ ማንኛውም ተራ አንድ ግለሰብ ሆኖ ሰዎች ዘንድ መታየት የሚችል አምጡ ይሄንን እንዲህ አይነት ሶስት አምጡ ይኖራል ብላችሁ ትገምታላችሁ ያውን ዘመን ስልጣን መስጠት እኮ ካልገላመጠ በራሱ እኮ ሷሊህ ነው ካልገላመጠ ካላሰረ ምናምን እንደው ካልገላመጠ እንኳን አልহামዱሊላህ ሷሊህ ነው እንዲህ አይነት ምን አይነት አቅል ዑመር አላህ እየሰጣቸው እንظروا ይሄ ነው هذا ما يريد عمر تماما عمر في اخلاقهم وتواضعهم وليس በቃ ይሄ ዝቅ የሚሉ የሚተናነሱ ማህበረሰብ ለማገልገል ብቻ የሚተጉ ያ የሚሰሩትን ደግሞ እንዲህ እየሰራን ነው እንዲህ ያረግን ነው እወቁልን የማይሉ አሁን ዘመን ሁላችንም አላህ ይጠብቀን ትልቁ በሽታ ይሄ ነው እንሰራለን የሆነ ነገር ግን ሰዎች እንዲያደንቁንና እናመሰግናለን እንዲሉን ይፈልጋሉ አንተ አትበል ሰዎች ያመስግኑ ማመስገን ይወደዳል ግን ምስጋና እንድትጠብቅ አይገባም ለምስጋና ከሆነ የምትሰራው ያው አበቃችኮ አላህ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከተናገሩት ሰዎች ጎበዝ ነው እንዲሉ ሰዎች እሳት ይከታተልባቸዋል ያሉት እኮ አንዱ መልካምን ስራ ይሰራል ምን ይላል ግን ሰዎች ጎበዝ ነው እንዲሉት ይፈልጋል ጎበዝ እንዲሉት አድርገናል ዱንያ ላይ ጀዛውን ጨርሷል ይላል አኺራ አያስፈራ ቃሪ እንዲባል ጎበዝ ቁርአን ይቀራል ጎበዝ ገንዘቡንም ይሰጣል በቃ في سبيل الله بدم بيسطال ግን ቸር ነው እንዲባል ነው እንጂ بين يدي الله امام الله መቆሙን አስበው አይደለም ማለት ነው አላህ ቢስጋ እንደ ያ ረቢ ላንተ በየ እንዲሰርች ሲለው ከዛ ያሉ አላህን ተሸውዷል እንዴ እሱ ፈጥሮ በላይ ባሪያ ይሁይ ውሸትህን ነው ይባል አላህ እንዲባልልህ ነበር የፈለከው አስብለንልሃል ጀዛውን አላሰጠውም እኮ አላህ إذا بقى تواضع ያለው የሚሰሩትን ነገር ማንም የማያውቃቸው በል يمشون على الارض وليس في ይሄ ከፍ የማይሉ ዑመራ لا يفسح الناس لهم الطريق ሰው ከሩቅ ሲያያቸው መንገድ የማይከፍትላቸው አመጡ ዞር ለቀቅ አሁን አንዳንድ ሀገር ላይ እኮ ስታይ መሪዎች ሲመጡ እኮ ፖሊሱ አጋሽቶ እኮ ግድግዳ ላይ ምንም አላየህም እኮ አንተ እሱ በመኪና ላይ አንተ በእግር ነው የምትሄደው በሚያሳዝን እንዲህ አይነት አላጋጠማችሁ የሰንዴት ፈናኔ ያቃሉ ምን እንደሚወጣ እኮ አላወኩም ወዞ ብቻ ግው ይሄ የበላ እንትን አለ አይደል ምንድን ጋርድ ጃሂል ነው ደግሞ አሁን ዘመን የሚሰሙት ጋር ማገናዘብ እንዳይ የማይችለው ነው ታውቃላችሁ መርጦ ካገናዘበ ችግር ነው ማገናዘቡኝ ያረቡታ ምንም ማገናዘብ ከዛ አጋጫው ለሱ ማጋጨቱ ፈተን ነው ሰራው ነው እንዲህ ያልሆኑ አሉ ولا يتخطون الرقاب የሰዎችን ትከሻ እየረገጡ ከኋላ መጣው እኔ እኮ አለቃ ነኝ እኔ እንዲነኝ ይያሉ ወደፊት እየረገጡ የማያልፉ የሆኑ በል يمشون على الارض هون በምድር ላይ ሲጓዙ እንኳን ገብ ብለው ዝቅ ብለው ራሳቸውን አስተናንሰው የሚሄዱ ويعيشون قانع በቃ በዚህ አይነት ሁኔታ የሚኖሩ ሰዎችን
አብሯቸው የሚሳተፉ ይሻሪኩን الناس ولا يتميزون عليهم بغير العمل በቃ በተለየ ሁኔታ ከማህበረሰቡ የማይለዩ የሆኑ መሪዎች አብረው የሚሆኑ እነሱ መለያቸው ምንድነው ብዙ መስራት እና እንዲህ አይነት ሰዎችን ነው ዑመር የሚፈልገው በዛሬ ዚናል ቀጣይ እንዴት አድርገው ከሷሃቦቻቸው ጋር የሾሟቸውን እንዴት አድርገው والله ዛሬ እነሱን ለመናገር ነበር ጉጉቴ ግን ሰዓቱ አልበቃኝም በቀጣይ እናያለን እንዴት አድርገው የሾሟቸውን ሰዎች እንደሚቀጧቸው በሰው ፊት ዑመር ረዲየላሁ ዐንሁ ፍትህ እንዲዛነፍ በፍጹም የማይፈልጉ መሆናቸውን አላህ ያብሰንና እናያለን አላህ በሰማነው እንጠቀም ያደርገን አላህ ለነዚህ ሰዎች ከሰጠው ኢማን ለኛ የሚያፈስልን ያ ረቢ ሐቁን መንገድ እንደው ምንከተል አላህ ያድርገን እውነትን ሰምተው ከሚከተሉ ውሸትን አውቀው ከሚርቁ ሰዎች ውስጥ አላህ ያድርገን አላህ ሁሌም ሐቅን መንገድ ይምራን ኢንሻአላህ በመጨረሻም ተዛለኝ መስጊዳችን ነገር እሁድ ያው ታውቃላችሁ ፈንድሬዚንግ አለን በእዳ የተያዘን መስጊድ አለ እሱንም ነፃ ለማውጣት ሁላችንም የተቻለን ይሄን ያህል ስለ ሰይድ ዑመር ስለምናምን ስንሰማ የሆነ ነገር ውስጣቸው አይመጣ የሆነ ነገር ለኢስላም መስላት እንዳለብን አናስብ ስለዚህ መልእክትን የሚሰማ ሰው በሙሉ የአላህን ቤት ከእዳ ነፃ ለማውጣት ሁላችንም ደግሞ ተንክረን እንስራ ላልሰሙት እናሰማ እኛም በራሳችን መጠን የራሳችንን ድርሻ ለመወጣት ترتنا درجنا ألالهون اللهم اهدنا في من هديت وعافنا في من عافيت وتولنا في من توليت وبارك لنا فيما أعطيت ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب اللهم حبب إلينا الإيمان اللهم حبب إلينا الإيمان اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم توفنا مسلمين اللهم توفنا مسلمين وألحقنا بالصالحين غير خزايا ولا مفتونين يا رب العالمين لا إله إلا أنت سبحانك إنا كنا ظالمين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين والحمد لله رب العالمين اللهم صل على سيدنا محمد